ሁላችንም ለዚህች ዓለም የሆነች ነገር አበርክቼ ማለፍ እንፈልጋለሁ ብለን እናስባለን። ነገር ግን ይሄ ኮንትሪቢዩሽን ይሄ ለዓለም አበረክተዋለሁ ብለን የምናስበው ነገር ምንጊዜም ቢሆን ከሰልፊሽ ዲዛየር ጋር የተሳሰረ ነው። በውስጣችን የምናስበው አስቀድመን የያዝነው የሆነ ነገር አለ። አብዛኞቻችን ስራ ሰርተን ስንጨርስ ወይም ደግሞ በህይወት ጡረታ ስንወጣ ራሳችንን እንመለከተዋለን። ህይወቴን እንዴት ኢንጆይ እንደማረገው አንዴ ይህን ነገር ብቻ ላሳካ እንጂ ከዛ በኋላ ቫኬሽኖች ላይ እወጣለሁ፣ ከሀገር ሀገር እየዞርኩ ዝናናለሁ፣ የጡረታ ዘመኔ በጣም የተባረከ ይሆናል ብለን እናስባለን። ነገር ግን ይህ የሪታየርመንት ማይንድሴት ነው እኛን ወደኋላ እየጎተተን ያለው። ከሆነ ዓመት በኋላ እኔ መስራት አልፈልግም፣ በቃ ጠዋት ተነስቼ የምፈልገውን ነገር ማድረግ ብቻ ነው የምፈልገው የሚለው አመለካከታችን ወደፊት ለሚመጣብን ችግር ዋና የሚባለው መንስኤ ሊሆንብን ይችላል። ምክንያቱም የምርም በእናንተ አሁን የምትፈልጉት ነገር ቢሰጣችሁ ህይወት ለእናንተ ደባሪ ትሆናለች። እሺ አሁን በህይወቴ ውስጥ ምን ልስራ ብላችሁ ጥያቄ መጠየቅ ትጀምራላችሁ። ምክንያቱም ምንም መስራት የምትፈልጉት ነገር አይኖርም። በፊት የምትሰሩት ነገር የሆነን ነገር ለማግኘት የሚል ሐሳብ ስለነበራችሁ ያቺን ነገር ለማሳካት የሚል ሐሳብ አለና ጠዋት ስትነሱ የምትሰሩበት የምትንቀሳቀሱበትን ምክንያት ታገኛላችሁ። አሁን ግን አንዴ የምፈልገው ነገር ይሟላልኝ እንጂ ከዛ በኋላ ምንም ነገር መስራት አልፈልግም፣ በህይወት ዘና ብቻ ነው ማለት የምፈልገው የሚለው አመለካከት ወይንም ደግሞ አስተሳሰብ በጣም ደባሪ ወደሚባል ህይወት እየመራችሁ መሄድ ይሆናል። ነገሩን ቆም ብላችሁ ካሰባችሁበትም ህይወታችሁ ውስጥ ፉልፊልመንት የሚባል ወይም እርካታ የሚባል ነገር የለም። አውቃለሁ የራሳችሁን ህይወት ኑሯችሁን አሸንፋችሁ እዛ ደረጃ ላይ መድረሳችሁ ትልቅ ነገር ነው። ነገር ግን ኑሯችን ሲጀመር እዛ ነገር ላይ ብቻ ማጠንጠን የለበትም ነው ነጥቡ። ዋናው ሐሳብም ይሄ ነው። እናንተ የምትሰሩት የምትለፉት በኋላ ጡረታ አወጣለሁ፣ ዘና ላለው የእርጅና ዘመኔ በጣም የተዋበ ይሆናል ለሚል ብቻ መሆን የለበትም። ከራሳችሁ ከፍ ያለና የተሻለ የሚባል ፐርፐስ ያስፈልጋቸዋል። ስለዚህ ጡረታ ለመውጣት ነው ምሰራው የሚለውን አመለካከታችሁን እየተዋችሁ ለመምጣት ልትፈልጉ ይገባል። ምክንያቱም ፓሽን የሚባለው ነገር ለአንድ ነገር ያላችሁ ፍቅር በህይወታችሁ ውስጥ መኖር አለበት። ያም ደግሞ የእናንተ አኗኗር ቢሆን የተሻለ ነው። እስከ ዕድሜያችሁ መጨረሻ ድረስ የምትወዱትን ነገር እየሰራችሁ ልትቀጥሉ ይገባል። ህይወት ማለት መጨረሻ ላይ እፎይ ለማለት የምንሰራት ነገር ነች ብለን የምናስብ ከሆነ የህይወትን ትርጉም ሙሉ ለሙሉ እያጣናት መጣን ማለት ነው። ምክንያቱም በህይወት መንገድ ላይ ስናልፍ መንገዱንም ማጣጣም እንዳለብን እየዘነጋን እንመጣለን። ደስታችን የዛኔ ይመጣል በሚል አመለካከት መሄድ የለብንም። ሲጀመርም ሪታየርመንት የሚባለው ሐሳብ ወይንም ደግሞ ጡረታ የሚባለው ሐሳብ የመጣው በ1889 ዓ.ም ሲሆን የጀርመን ቻንስለር የነበረው ኦቶ ቫን ቢስማርክ የተባለ ሰው ነው ይህንን ሐሳብ ይዞት የመጣው። ነገር ግን ስለ ሪታየርመንት ካወራን አይቀር በጣም ብዙ ጥቅሞች አሉት ተብሎ ቢነገራቸውም ግን ጉዳቱ የበለጠ የሚያመዝን ነው። ለምን ካላችሁ ጥናቶች እንደሚያሳዩት ከሆነ አንድ ሰው ጡረታ ከወጣ በኋላ ለድባቴ ወይንም ለዲፕሬሽን የመጋለጥ እድሉ በ40 በመቶ ከፍ ይላል ይላል። ይህም ደግሞ ለምንድን ነው ካላችሁ ፐርፐስ የሚባል ነገር የለም። ከዛ በኋላ ህይወቴን ጨርሻለሁ ብላችሁ የምትኖሩ አይነት ሰዎች ትሆናላችሁ። ዓላማ የሌለው ህይወት ይሆናል። ጠዋት እንድትነሱ የሚያደርጋችሁ ምንም አይነት ሪዝን ወይንም ደግሞ ምክንያት የላችሁ። አዎ ትነሳላችሁ፣ ልትዝናኑ ትችላላችሁ፣ ወጥታችሁ ትገባላችሁ። እሺ ግን ከዛስ ከእናንተ ላቅ ያለ ምን ዓላማ አላችሁ? ምን አይነት ፐርፐስን ፉልፊል እያደረጋችሁ ነው ቢባል ግን መልስ የላችሁ። ጠዋት ለመነሳት ምንም አይነት ምክንያት የሌላችሁ ሰዎች ከሆናችሁ ሜንታሊም፣ ስፒሪቹዋሊም፣ ፊዚካሊም የሞታችሁ ሰዎች ናቸው። እዚች ምድር ላይ ያለ ዓላማ የምንኖር ሰዎች ከሆነ በቃ ኦክሲጅንን እንደምናባክን አድርጋችሁ አስቡት። ምንም ጥቅም የለንም። እዚህች ዓለም ላይ የመጣ ነው እዚህች ዓለም ላይ ላሉ ሰዎች ለዚህችም ዓለም ማበረከት ያለብን ነገር ስላለ ነው። ታዲያ እያበረከትን ካልሆነ እየባከንን ነው ማለት ነው። ምናልባትም ህይወታችሁን በጣም አጥብባችሁ ተመልክታችሁ በቃ እኔ ብቻ ነኝ፣ ስለ ራሴ ብቻ ነው ማሰብ ያለብኝ በሚል አመለካከት ከመጣችሁ ልትሸወዱና ስለ ራሳችሁ ብቻ ልታስቡ ትችላላችሁ። ነገር ግን የሆነ ትልቅ የሆነ ነገር አንድ አካል እንደሆናችሁ ማሰብም ደግሞ ይጠበቅባችኋል። ነገር ግን ቀረብ አድርጋችሁ እንኳን ለማህበረሰባችሁ አካባቢያችሁ ላይ ያሉ ሰዎች የሆነች ነገርን ኮንትሪቢዩት እያረጋችሁ እናንተ ማድረግ የምትችሉትን ያህል እንኳን እያረጋችሁ ከሄዳችሁ ቢያንስ የሆነ ደስታ የሆነ ፉልፊልመንት ይመጣል። ለራሳችሁ ብቻ ሳይሆን ለሰውም ተርፋችኋል። አግዣለሁ፣ የአቅሜን ሞክሬያለሁ ትላላችሁ። ዛሬ እኔ ወደ እናንተ ጋር መጥቼ ከዚህ በኋላ ምንም አይነት ወጪ ሊያሳስባችሁ አይገባም፣ ህይወታችሁን ሙሉ በመዝናናት አሳልፉ ብላችሁ ከአንድ ሀገር ወደ ሌላ ሀገር እየሄዳችሁ ልትዝናኑ ትችላላችሁ። ሁሉንም ሀገር አይታችሁ የምትፈልጉትንም ነገር እስክታደርጉም ድረስ ደስታው ይቆይ ይሆናል። ገንዘባችሁ ግን ማድረግ የሚችለውን ያህል ካደረገ በኋላ ግን ሁሉንም ነገር ካያችሁ ከተዝናናችሁ በኋላ የሆነ ሰዓት ላይ ቆይ እንዲህማ ብቻ ሊሆን አይገባም ማለታችሁ አይቀርም። የዛኔ ነው እንግዲህ ስለ ፐርፐስ ወይንም ደግሞ ስለ ዓላማ
ከዛም ደግሞ ስለ ትርጉም፣ ስለ እድገትና ስለ ኤክስፕሎሬሽን የበለጡ ነገሮችን ዲስከቨር ወደ ማድረግ እያለፋችሁ የምትመጡት። ምክንያቱም የሰው ልጅ የሚያስፈልገው ነገር ምግብ፣ መጠለያና የሚለብሰው ነገር ተብልን አይደል የተማርነው? ቤሲክ ኒድስ የሚባሉት እነዚህ ናቸው። ነገር ግን አሁን ከነዛም በላይ ፐርፐስ ወይንም ደግሞ ዓላማ፣ ከዛም ደግሞ ትርጉምና እድገት የሚባሉትም ነገሮች ለሰው ልጅ የሚበላው የሚጠለልበትና የሚለብሰው ነገር እንደሚያስፈልገው ሁሉ በዛው ልክ ያስፈልጉታል ባይ ነኝ። ስለዚህ እዚህ ዓለም ላይ ብክነት እንዳትሆኑ እንዳትባክኑ የሚረዷችሁን ጥያቄዎች ልጠይቃችሁ ነው ማለት ነው። እነዚህን ጥያቄዎች አስተውላችሁ ቁጭ ብላችሁ ለራሳችሁ ልትመልሱ ይገባል። በቅርቡ እንደምትሞቱ ነገርኳችሁ። ምናልባትም ረጅም ጊዜ የላችሁም፣ በጣም አጭር ጊዜ ነው። መቼ እንደሆነ ግን አልነግራችሁም አልኩ። ስለዚህ ከዛሬ ጀምሮ እስከምትሞቱባት ቀን ድረስ እንዴት አይነት ህይወትን ትኖሩ ነበር? ቀናችሁ በምን ይሞላል? ምንን እያረጋችሁ ታሳልፋላችሁ? እንዴትስ ብታሳልፉ ደስ ይላችሁ ነበር? አይዲያል ዴይ ብላችሁ የምታስቡትን ቁጭ ብላችሁ ጻፉ። በቃ ምርጥ ቀን አሳልፍኩ ቢባል ምን አይነት ነገሮችን ባደርግ ነው ብላችሁ ትጽፋላችሁ። ህይወታችሁ ምን ሊመስል እንደምትፈልጉ የልባችሁንም መልስ የምታገኙት ይህንን ጥያቄ ጠይቃችሁ መልሱ ስትጽፉ ነው። ምክንያቱም ከነገ ወዲያ ትሞታላችሁ ወይንም ቀጣይ ሳምንት ትሞታላችሁ ብላችሁ ስለ ጥቅማ ጥቅሞች ቁጭ ብላችሁ የምታስቡና የምትጨነቁ ሰዎች አትሆኑ። ይህንን ቤት ካልገዛውም አልሞትም አትሉ። ለእናንተ ትሩሊ ማተር የሚያደርገውን ነገር ከልባችሁ ቦታ የምትሰጡትን ነገር ብቻ ነው እያያችሁ የምትቀጥሉት። ህይወታችሁን እንደዚህ እያረጋችሁ ፍቺ እየሰጣችሁት ወይንም ደግሞ ዲፋይን እያረጋችሁት የማትሄዱ ከሆነ መቼም ቢሆን ልትኖሩት አትችሉ። ስለዚህ መጨረሻዬ ምን ይመስላል ከሚለው ነው የምትነሱት። ቢጊን ፍሮም ዲ ኤንድ ይሉታል። የምትፈልጉት ነገር ከተሳካላችሁ መጨረሻ ጋር ተነስታችሁ ነው ህይወታችሁን የምትመለከቱት። ሁሉም ነገር ቢሳካልኝ አሁን ላይ የሚያሳስበኝ ነገር እንዳለ ባያሳስበኝ ምን አይነት ቀን አሳልፍ ነበረ? ቀኔንስ በምን አይነት ነገር አሳልፈው ነበረ ብላችሁ እንድትጠይቁ የሚያደርጋችሁ ጥያቄ ይሆናል። ከዛ በኋላ የዛን ያሳካለሁ ብላችሁ ያሰባችሁትን ነገር አሳክታችኋል ወይንስ አላሳካችሁም? ይህንንም ጠይቁ። ከዛም አሁን እኔ በህይወት መሆን የምፈልገው ቦታ ላይ ነኝ ወይ የሚለውንም አስከትላችሁ መጠየቅ አለባችሁ። እንግዲህ ለራሳችሁ በጣም ግልጽ መሆን ያለባችሁ ሰዓት ላይ ደርሳችኋል። ከራሳችሁ ምንም ነገር ልትደብቁ አትችሉም። ስለዚህ ግልጽ ሆናችሁ በህይወቴ ምንድነው ጎደለ ብዬ የማስበው የሚለውን ጻፉት። ከልጅነት ጀምሮ ባደርገው ደስ ይለኛል ብላችሁ የምታስቡትስ ነገር ምንድን ነው? ቅዳሜ ጠዋት ከእንቅልፋችሁ ስትነሱ ምን አይነት ጠዋት እንዲሆንላችሁ ነው የምትፈልጉት? ጠዋታችሁንስ በምን መንገድ ትጀምሩ ነበር? አሁን ላይ የሚያሳስቧችሁ ነገሮች እንዳለ ባያሳስቧችሁ ማለት እኮ ነው። ሁሉም ነገር ከተሳካ በኋላ ህይወቴ ምን ሊመስል ይችላል የሚለው እንድትመለከቱልኝ ስለፈለግኩ ነው። ዝም ብሎ በስኬት ላይ ወይንም በአቺቭመንት ላይ ብቻ እንድትኖሩ አልፈልግም። የምርም የምትፈልጉትን ነገር ካገኛችሁ በኋላ ህይወታችሁ ትርጉምስ አለው ወይ፣ ዓላማስ አለው ወይ የሚለው እንድትመለከቱ ትፈልጋለሁ። ምን አይነት ሆቢዎች ወይንም ደግሞ ደስ የሚያሰኟችሁ ነገሮች አሏችሁ? ገንዘባችሁንስ ምን አይነት ነገሮች ላይ ታወጡ ነበረ? አሁን ላይ የሚያስደስቷችሁን ነገሮች ወይንም ሆቢዬ ነው ብላችሁ የምታስቡትን ነገሮች እንዳለ ተመልከቱና ከነዛ ነገሮች ተነስታችሁ እንዴት ነው ኑሮዬን በእነዚህ ነገሮች ላይ ላደርግ የምችለው፣ እንዴት ነው ከነዚህ ገንዘብ ላገኝ የምችለው ብላችሁ አስቡ። ዓለም ላይ አንድ የሚታወቅ በጣም እጅግ ፌመስ የሆነ አባባል አለ። choose a job you love and you will never have to work a day in your life ይሉታል። የምትወዱትን ስራ ምረጡ፣ ከዛ በኋላ እስከ ህይወታችሁ ፍጻሜ አንዲትም ቀን በስራ ላይ አታሳልፉም ይላሉ። ይህ ማለት የምትወዱትን ነገር የምትሰሩ ከሆነ ስራው ለእናንተ ቀልድ ነው፣ ጨዋታ ነው። እየሰራችሁ አይመስላችሁም፣ እንደ ስራ አይቆጠርም። እየተዝናናችሁ ነው የምትሰሩት። ዶናልድ ትራምፕ ስለዚህ ነገር በጣም ብዙ ጊዜ ሲያወራ ሰምቼዋለሁ። አባቴ በጣም ትልቅ የሚባል የሥራ ሰው ነበረ ይላል። እስከ 93 ዓመቱ ማለትም ደግሞ እስከሚሞትበት ዕድሜ ድረስ በደንብ የሠራ ሰው ነው። ቢልድ ማድረግ ደስ ይለዋል። ሕንፃዎችን መገንባት ለሱ ትልቅ ደስታን የሚያመጣለት ነገር ነበር። እስከ 93 ዓመቱም ድረስ ያንኑ ሥራ እየሠራ ነው የሞተው ይላል። አንድም ቀን እረፍት እፈልጋለሁ ሲለኝ ሰምቼው አላቅም። ሁሌም ቢሆን ሳይት ላይ ሲገኝ ማድረግ ያለበትንም ነገር ሰርቶ ሲመለስ ያለው ደስታ ሁሌም ቢሆን ፊቱ ላይ ይታይ ነበር ይላል። ስለዚህ አሁን አብዛኛውን ጊዜ በቁጥር በጣም ብዙ የሚባሉ ሰዎች የሚወዱትን ነገር እየሰሩ ሞተዋልና እናንተም ደግሞ ይህንን ማድረግ እንደምችሉ የምትመለከቱበት ነው። ዶናልድ ትራምፕ እኔም ቢሆን ቢልድ ማድረግ በጣም የሚያስደስተኝ ነገር ነው። አሁንም ድረስ በሪል ስቴት ቢዝነስ ውስጥ አክቲቭ የሆንኩት ወይንም ደግሞ እየተሳተፍኩ ያለሁትም ለዚህ ነው ይላል። ከዚሁ ጋርም አያይዞ አንድ የጓደኛውንም ታሪክ ይነግረናል። በጣም ፌመስ የሚባል ጓደኛ አለኝ አለ። አሜሪካ ውስጥ አሉ ከሚባሉ የባንክ ዳይሬክተሮች ውስጥ በጣም ወሳኝ የሚባለው ቦታ ላይ የተቀመጠ ነው። ስለዚህ በጣም ብዙ ወዳጆች አሉት። ሚሊዮነሮችና ቢሊዮነሮች በየቀኑ ይደውሉለታል፣ ስለ ጤናው ይጠይቁታል። አልፎ አልፎ እየወጡ ራት ይበላሉ። በጣም ቆንጆ የሚባል ህይወት ያለው ሰው ነው አለ። ነገር ግን ከ65 ዓመት በኋላ ጡረታ ልውጣ ብሎ ወሰናል።
ዶናልድ ትራምፕም ደግሞ እኔ ጓደኛው ስለሆንኩ ተው ባትወጣ ይሻላል ብዬ መከርኩት። ነገር ግን ወጣ። ከዛም በኋላ ስራ ብትሰራ አሳልኩት። አይ የጡረታ ዘመኔን በሰላም ላሳልፍበት አለኛል። ከዛ በኋላ ምን የተፈጠረ ይመስላችኋል? ሰውየውን ከ1 ዓመት በኋላ ሳገኘው በ10 ዓመት ዕድሜ ያረጀ ነው የሚመስለው። በጣም ተጎሳቅሎ አገኘሁት። የገንዘብ ችግር የለበትም፣ ነገር ግን ሰውነቱ እየከዳው እንደሆነ ያስታውቃል። በሕይወቱም ደስተኛ አይደለም። ወዳጅ አልባ ሆኖ ቀረ። እነዛ ሁሉ ወዳጆቼ ናቸው ብዬ የማስባቸው ቢሊዮነሮችና ሚሊዮነሮች እኔ ጋር ደውለው አያውቁም። ስራ ከለቀቅኩ በኋላ ማንም ብቅ አይልም። አንተ ብቻ ነህ እያስታወስከኝ እኔ ጋር እየደወልክ የምትጠይቀኝ፣ እቤቴ የምትመጣው አንተ ነህ አለኝ። እናም ከዚህ ነገር አንድ ነገር ተማርኩ ይላል ዶናልድ ትራምፕ። ስራ መቼም ቢሆን ሊቆም አይገባም። ያንን የምታደርጉት ለወዳጆች ብላችሁ ሳይሆን ለራሳችሁ ጤንነት ስትሉ ነው። አይምሯችሁ ሁሌም ቢሆን የሚወደውን ነገር መስራት መቻል ይጠበቅበታል። እኔም አሁን 78 ዓመቴ ነው። አሁንም ድረስ እየሰራው ነው። የአሜሪካ ፕሬዚደንትም ሆኛለሁ። ከዚህም በላይ ቀጥላለሁ ይላል። እንግዲህ ዶናልድ ትራምፕ ከ6 ሰዓት በላይ እንደማይተኛ መረጃዎች ያመለክታሉ። በ78 ዓመቱ አሁንም ድረስ አክቲቭ ሆኖ እየሰራ ነው። ይህንንም ደግሞ የማረገው ለሀገሬ ስል ነው። አሜሪካን መልሼ ታላቅ አረጋታለሁ። ይህንንም ዓላማ ይዤ እየሄድኩ ስለሆነ እያንዳንዱ ነገር ለእኔ ነዳጅ ይሆነኛል። እረፍትን በፍጹም አልፈልግም። ሕይወቴን የምመራው በዚህ መንገድ ነው ብሎ ተናግሯል። ስለዚህ አሁን ስለ ዓላማ እየተማረን ስለሆነ አሁንም መለስ ስላርጋችሁ እችኛዋ ታሪክ ቢያንስ እናንተ ውስጥ የሆነችን ነገር ትፈጥራለች ብዬ ስላሰብኩ ነው። ቀናችሁን ስታልፉ በቀናችሁ ውስጥ የሚፈጠሩትን ነገሮች ልብ ማለትና ማስተዋል ብትጀምሩ ባይ ነኝ። ቀናችሁ እንዲፈካ የሚያደርገው ነገር ምንድን ነው? እናንተን የሚያጓጓችሁስ ነገር ምንድን ነው? ሌሊቱን ሙሉ ቁጭ ብላችሁ ብታሳልፉ የሚያስደስታችሁ ነገር ምንድን ነው? ስለምን እያነበባችሁ ስለምን እያጠናችሁ ሌሊቱን ማንጋትስ ትፈልጋላችሁ? እነዚህን ነገሮች ልብ በሉ። በህይወታችሁ ውስጥም ብዙ የሚባል አክቲቪቲዎችን ወይንም ደግሞ ብዙ የሚባሉ ተግባሮችንም ልተገብሩ ይገባል። በነዛ ብዙ ተግባሮች ውስጥ የእናንተ ፍላጎት የቱ ጋር እንዳለ ልብ እያላችሁ እያስተዋላችሁ ትመጣላችሁ። ከዛም ማለፍ ብላችሁ ደግሞ ወሳኝ የሚባሉ ጥያቄዎችን ጠይቁ። ከዓለም ችግሮች ውስጥ የትኛውን ብቀርፍ ያስደስተኛል፣ የትኛውንስ ማሻሻል እፈልጋለሁ ብላችሁ ብትጠይቁ የሆነ መልስ ማግኘታችሁ አይቀርም። አሁን የዓለም ችግርን ስታስቡና ራሳችሁንም ስታነጻጽሩ እናንተ ለዛ ችግር በጣም ትንሽ እንደሆናችሁ ታስቡ ይሆናል። ነገር ግን ግዴታ ኢሎን ማስክ መሆን አለባችሁ ማለት አይደለም። ነገር ግን በአቅማችሁ መፍታት የምትችሉት የሆነ ነገር እንዳለ ማወቅና ማሰብ አለባችሁ። እዚች ምድር ላይ ራሳችሁን የምትችሉ ሰዎች ከሆናችሁ ለሀገራችሁ፣ ለሶሳይቲያችሁ፣ ለዓለም ትልቅ የሚባል ውለታ ነው ያላችሁት። ምክንያቱም እናንተ ለዚህ ዓለም ሸክም አይደላችሁ። ታዲያ ከራሳችሁ አልፋችሁ ለቤተሰባችሁ መሆን የምትችሉ ከሆነ አለፍ ብላችሁም ለማህበረሰባችሁ መትረፍ የምትችሉ ከሆነ ለሀገራችሁም ደግሞ መትረፍ የምትችሉ ከሆነ በኮንትሪቢዩሽን የምትኖሩ ሰዎች ነው የምትሆኑት። እዚህች ዓለም ላይ አስተዋጽኦ እያሳረፋችሁ እየሄዳችሁ ነው። የሆነች ነገርን እያደረጋችሁ አቅማችሁ በፈቀደው ልክ ዓለምን እየረዳችሁ ታልፋላችሁ። ለዓለም አሴት የምትሆኑ ማህበረሰቦች ትሆናላችሁ። ሀገራችንም ኢትዮጵያ የምትፈልገው እንደነዚህ አይነት ሰዎች ነው። በዚህች እያደገች ባለች ሀገር ውስጥ ለኢትዮጵያ መትረፍ ባትችሉ እንኳን እናንተ ራሳችሁን መቻላችሁ ሕይወታችሁ በቀን ውስጥ 3 ይበላለሁ ከማለት ሻል ያለ ከሆነ ሀገራችንን ከድህነት የሚያወጣ የመጀመሪያው ስቴፕ ይሆናል። ሁሉም ሰው ራሱን ቢችል ማለት ነው። ነገር ግን እናንተ ከራሳችሁ አልፋችሁ ቤተሰባችሁን መርዳት የምትችሉ ከሆነ ሰዎች የራሳቸውን ፖቴንሽል እንዲያገኙ የምትረዱ ከሆነ የአቅማቸውን ጥግ እንዲያወጡ የምታግዙ ከሆነ ግዴታ ገንዘብ ብቻ መሆን የለበትም። እውቀትንም እያጋራችሁ ኢሞሽናሊም ወይም ደግሞ በስሜት ደረጃም ሰዎችን እያገዛችሁ የምታልፉ ከሆነ ትልቅ የሚባል በረከትን በዚህች ሀገር ላይ ያመጣችሁ ታልፋላችሁ። ይቺም ዓለም ደግሞ ለእናንተ ውለታ መመለስ አይቀርም። እናንተ አንሰልፍሽ ሆናችሁ ለሰዎች ያደረጋችሁትን ነገር ሕይወትም ደግሞ በሌላ በኩል አድርጋ የእናንተን ሕይወት ሙሉ ማድረጉ አይቀርም። ሲጀመርም ሕይወታችሁን እየሞላላችሁ የሚቀጥለው ነገር ሕይወታችሁን እያጠገበላችሁ የሚሄደው ነገር ለሰዎች የምታደርጉት ነገር፣ ሰዎችን የምትተባበሩበት መንገድ፣ ለሰዎች የምታደርጉት አስተዋጽኦ ነው። ልክ ጆን ኤፍ ኬኔዲ እንደተናገረው ሀገሬ ለእኔ ምን ታደርግልኛለች ብላችሁ ከማሰብ እኔ ለሀገሬ ምን ማድረግ እችላለሁ፣ ምን ማበርከት እችላለሁ ብላችሁ አስቡ ይላል። እኛም በዚህ አመለካከት ብንሄድ ብዬ አስባለሁ። ሕይወታችን ውስጥ ለሚፈጠር ለማንኛውም ነገር ሬስፖንስብል የምንሆነው እኛው ራሳችንን። ኃላፊነቱን እንሸከም። ኮንትሮል ማድረግ የምንችለውን መቆጣጠር የምንችለውን ነገር እንለይ። መቆጣጠር ከማንችለው ነገር ጋር ትግል እናቁም። በጣም በትልቁ የተጎዳንበትንም ነገር እንፈልግ። አንዳንድ ጊዜ ፐርፐሳችን ወይንም ደግሞ ዓላማችንም የሚመጣው ከዚህ ትልቅ ከሚባለው ቁስላችን ስለሆነ እኛ የተጎዳንበትን ነገር ህመማችንን ወስደን ሰውን ለመርዳት ብናደርገው ወይንም ደግሞ ያ ነገር ድጋሚ እንዳይፈጠር ለማድረግ ብንሰራ የተሻሉ ሰዎች እንሆናለን።
በዓላማ በትርጉምና እድገት በሚለው ሐሳብ ውስጥ የምንኖር አይነት ሰዎች ከሆንን እርግጠኛ ነኝ ኢትዮጵያ የምትባለው ሀገር በጣም ትልቅ ሀገር ሆና መቀጠሉ አይቀርም። እኛ ህዝቦቿ ብቻ መጀመሪያ ራሳችን፣ ከኛም አልፎ ቤተሰብ፣ ከቤተሰብም አልፎ ማህበረሰብ፣ ከማህበረሰብም አልፈን ለሀገራችን፣ ከሀገራችንም አልፈን ለዓለም ብዙ ነገሮችን የምናበረክት ሰዎች እንሆናለን። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።